ደህና ነው ወይ? አልሐምዱሊላህ ተኝተህ ነው? እንደ ኢየሱስ ክርስቶስ ይተኛ ነበር አይደለ? አዎ አዎ። እንዴት ነህ? ደህና ነህ? አልሐምዱሊላህ። እስኪ አንድ ሁለት ጥያቄዎችን ልጠይቅና ጥያቄ ምንድን ነው? የመጀመሪያው ጥያቄ ኢስላምን ማለት ለምሳሌ እኔ ኢስላምን ብቀበል ኢስላም ተቀብዬ በኢስላም ሃይማኖት ብሞት ምንድን ነው የማገኘው ነገር? ጀነት፣ የአላህ ስብሐነሁ ወተዓላ ውዴታ መጎናጸፍ፣ ከጀሃነም እሳት መዳን። እሱ ብቻ ነው? ማንኛውም ጸጋ ነገር ሁሉ ታገኛለህ። ይሄ ዋና ዋናው ነው። ዋናውንማ ተውቀው እንጂ በደንብ ንገረኝ እንጂ አስረግጠህ። ለምሳሌ መጋባት ማግባት አለ? እሱ ዋና አይደለም። ዋናው ፈጣሪህን ያንን አንዱን አምላክ አላህ ስብሐነሁ ወተዓላ እርሱን ማየት፣ ድምፁን መስማት፣ ከእርሱ ጋር እሱን እያመሰገንክ እየቀደስክ አዳምጥን ዘለቅ እነዚህን ሁሉ በገነት ውስጥ ማግኘት። ከዚያ በኋላ ተጨማሪው ጸጋ ምንድን ነው ከተባለ በዛ በጀነት ውስጥ ደግሞ ሰው ነህና ሰዋዊ ጸጋዎችንም ታገኛለህ። ከዚያ በላይ ግን የአላህ ስብሐነሁ ወተዓላ የፈጣሪህን ውዴታ መጎናጸፍ። ምንድን ነው የምታገኘው ጸጋ? መንፈሳዊ ጸጋ አለ የመጀመሪያ። ከዚያ በኋላ ስጋዊ ጸጋዎች አሉ። መንፈሳዊ ጸጋው ምንድን ነው? አታዳምጥም እንዴ? ውይይት እናድርገው ከምታቋርጠኝ ከሆነ። ጥያቄው አላቋርጥም። እኔ የጠየኩህ የምናገኘው ሽልማት ምንድን ነው ብዬ ነው። በእስልምናና በክርስትና ያለውን ገነት ልናይ ነው። እኔና ኪና ገብታችኋል። እስልምና ያለውን አሳየኝ። ፈቃደኛ ነህ? ከዚህ በኋላ ላሳይም እያቋረጥክ ስለሆነ ፈቃደኛ ነህ? እንመልከት። አላቋረጥም፣ ችግር የለውም። ሚዩት አደርጋለሁ። የጠየኩትን ብቻ አዳምጥ። ቆይ ልጠይቅህ። አዳምጥ እንጂ ሆነህ ነው። ምን ነው ተቆጣ? በእስልምናና በክርስትና ያለውን ገነት እንመልከተው። ፈቃደኛ ነህ? እኔ በእስልምናና በክርስትና ገነት ምን ይመስላል ብዬ አልጠየቅኩም። እንደሱ ከሆነ መልስን አዳምጥ። ከጠየቅህ በኋላ ጣልቃት በሁለተኛ ሚዩት ታደርጉኛላችሁ። ፈርተው ነው። ጀግና እኮ ነው። ካልፈሩማ ታዲያ ፎርማል ጥያቄ እኮ ነው። በኢስላም ልጠይቅህ ፓራፍሬዝ አድርጌ በእስልምና እኔ እስልምናን ስቀበል ገነት ላይ የማገኘው ነገር ምንድን ነው? ከፈጣሪ ጋር መኖር አንድ። ሁለተኛው የስጋ ሽልማት ያልከው ምንድን ነው? በደንብ አፍረጥርጠህ ንገረኝ። ምንድን ነው ሽልማት ምናምን ብለህ እንትን የምትለው ጸጋ ምናምን ብለህ ጠይቃለህ አይደለም? በቃ ስማው፣ እስኪ ሚልህን ነገር ስማው። በቃ ከጠየቅ በኋላ እሱ አድምጠው ነው እኛ መስማት እንፈልጋለን። ስርዓት የለም። ባጭሩ ግን ላስረዳችሁ፣ መስማት የሚፈልግ ሰው ስለሚኖር እኛ ሰዎች አንደኛ መንፈሳዊ ጸጋ አለ በጀነት ውስጥ ብለን እናምናለን። ሁለተኛ ስጋዊ ጸጋ አለ፣ ሰው ሁነን እንደ መግባታችን ማለት ነው። ገብቷቸዋል? ያ ነው ትልቁና ዋነኛው ጸጋ። ምንድን ነው በዚያ የምታገኙት ብሎ ስለጠየቀ ከዛ እየጨመርኩለት ነበር። በጀነት ውስጥ የምናገኘው ትልቁ ተስፋችን እና ትልቁ ጸጋችን ምንድን ነው ከተባለ ያ መንፈሳዊ ጸጋ ነው። እርሱም ከጌታችን ከአላህ ስብሐነሁ ወተዓላ ጋር የሚኖረን ጸጋ ነው። አንደኛ የእርሱን ውዴታ መጎናጸፍ። ገብቷቸዋል? እዚህ ዓለም ላይ ትልቁ ጸጋ፣ በቀጣዩም ዓለም ትልቁ ጸጋ ፈጣሪህ በአንተ ደስተኛ መሆኑ ነው፣ አንተን መውደዱ ነው። ስለዚህ አላህ ስብሐነሁ ወተዓላ ትልቁ ጸጋ ምንድን ነው? ኢኒ አህለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይለናል። ወደ ጀነት ስንገባ ገና እናንተ የጀነት ሰዎች ሆይ እነሆ ውዴታዬን በእናንተ ላይ አሰፈንኩኝ፣ ከዚህ በኋላ በፍጹም በእናንተ ላይ አልቆጣባችሁም ይላል። የመጀመሪያው ጸጋ እሱ ነው። አላህ ስብሐነሁ ወተዓላ በጀነት ላይ ያለውን ጸጋ ራሱ እያወዳደረ ሲገልጽልን ምን አለ? وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار ومساكن طيبة في جنات عدن ورضوان من الله أكبر. وعد الله الذين آمنوا وعملوا الصالحات جنات هذا እነዚያን ያመኑትንና መልካም የሰሩትን ገነትን ላስገባቸው ቃል ገብቼላቸዋለሁኝ አለ። ገብታችኋል? ከዚያ በኋላ ግን ገነት እንደሚያስገባን ቃል ከገባ በኋላ ሁለቱን የጸጋ አይነቶች ቅድም እንዳልኳችሁ ገለጻቸው። ተጅሪ ሚን ተሕቲሃ አልአንሃር ከበታቿ ወይንም ከስሯ ወንዞች የሚፈሱባት የሆነች ጸጋ ካለ በኋላ ማለት
የማር ወንዝ አለ፣ የወተት ወንዝ አለ፣ የውሃ ወንዝ አለ፣ የኸምር ወንዝ አለ። ያ ሲባል ግን ዛሬ ምድር ላይ እንደምናገኘው አይደለም። ባህሪውም ልክ እንዲሁ ደግሞ ጣዕሙ ሁሉ የሚገናኝ ነገር አይደለም። ይህ ስጋዊ ጸጋ ይባላል። ገብታችኋል አይደለ? ይህ ስጋዊ ጸጋ ነው። ቀጥሎ ምን አለ? ወሪድዋኑ ሚነላሂ አክበር አለ። ከዚህ ሁሉ ግን የአላህ ውዴታ በላጭ ነው፣ ታላቅ ነው አለ። አያችሁ፣ ሁለቱን ጸጋዎች ከገለጸ በኋላ አላህ ሱብሓነሁ ወተዓላ መጀመሪያ ገነት እንደምንገባ ገለጸልን፣ ጨረሰ። ከዚያ መቀጠል ስጋዊ ጸጋን አነሳ። ከዚያ መቀጠል መንፈሳዊ ጸጋን አነሳና የእኔ የአላህ ውዴታ ግን ከዚህ ሁሉ ከነገርኳችሁ ይበልጣል አለ። የትኛም ነው የሚበልጠው ጸጋ በጀነት ውስጥ ከተባለ ያ ነው። ስለዚህ በጀነት ውስጥ አላህ ሱብሓነሁ ወተዓላን ማየት ሌላኛው ጸጋ። በጀነት ውስጥ አላህ ሱብሓነሁ ወተዓላን ያን ሰማይ ምድርን የፈጠረ አምላካችን አላህ ሱብሓነሁ ወተዓላ እናየዋለን። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነኩም ሰተረውነ ረበኩም የውመል ቂያማ ከልቀመር ለይለቲል በድር ላ ቱዳሙነ ፊ ሩእየቲሃ፣ እናንተ ሙስሊሞች ጌታችሁን አላህን የትንሣኤ ቀን ታዩታላችሁ ብለው ቃል በቃል ተናግረዋል። በምናየው ጊዜ የሚመጣበት ገጽታ አላህ ሱብሓነሁ ወተዓላ ከእኛ ደስተኛ ነውና በምድር ላይ አዞን በእርሱ ባዘዘን መንገድ ላይ በመሄዳችን ምክንያት ደስተኛ ሆኖ ወይንም ደግሞ በእኛ በስራችን ደስተኛ ሆኖ ፈገግ ብሎ ይገለጥልናል። ነቢያችን ሰለላሁ ዐለይሂ ወሰለም የተጀላ ለና ረቡና የውመል ቂያመቲ ዳሒከን አሉ። ጌታችን አላህ ሱብሓነሁ ወተዓላ የትንሣኤ ቀን ጀነት በምንገባ ጊዜ ለእኛ ፈገግ ብሎ ስቆ ይገለጥልናል አሉ። ገብታችኋል? ያ መሳቅ ምናምን ስንል ግን ከፍጥረታት ጋር በሚገናኝ መልኩ አይደለም። እርሱ ፈጣሪ ነውና ከፍጥረታት ጋር በፍጹም የሚመሳሰል አይደለም፣ በማንነቱም በምንነቱ። ግን ቃሉ የግዴታ እኛ በምንረዳው ነውና መነገር ያለበት መሳቅ ተብሎ ተገለጸ። ገብታችኋል አይደል? ያ ሁለተኛው ጸጋ ምንድን ነው አለን? አላህን ማየት። ሌላኛው የእርሱን ድምፅ መስማት። አላህ ሱብሓነሁ ወተዓላ ያናግረናል፣ እንሰማዋለን። በምድር ላይ ለነቢያቶች ነው ይሄ ዕድል የተሰጠው። ከነቢያቶች መካከል የእርሱን ድምፅ እንዲሰሙ የተደረጉ አሉ። ገብታችኋል አይደል? ከነዚያ መካከል ነቢያችን ሰለላሁ ዐለይሂ ወሰለም፣ ሌላው ሙሳ ዐለይሂ ሰላም፣ ልክ እንዲሁ አደም። እነዚህ ሶስቶቹ አላህ ሱብሓነሁ ወተዓላ ድምፁን አሰምቷቸዋል። ሙሳ ዐለይሂ ሰላም ሰምቷል የአላህን ድምፅ። በሲና ተራራ ላይ አላህ ሱብሓነሁ ወተዓላ አናግሮታል። ወከለመ አላሁ ሙሳ ተክሊማ ይላል። እኔ ጌታ አላህ ሙሳን ማናገርን አናግሬዋለሁኝ ብሏል። በሌላ ቦታ ላይ ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን እንዙር ኢለል ጀበል ፈኢን እስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ሊልጀበል ጀዐለሁ ደከን ወኸረ ሙሳ ሰዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአና አወሉል ሙእሚኒን ቃለ ያ ሙሳ ኢኒ እስጠፈይቱከ ዐለ ናሲ ቢሪሳላቲ ወቢከላሚ ፈኹዝ ማ አተይቱክ ወኩን ሚነ ሻኪሪን እያለ ይናገራል። ስለዚህ አላህ ሱብሓነሁ ወተዓላ ሙሳን እዚህ ቦታ ላይ በግልጽ እንዳናገረው ገልጾታል። ስለዚህ ያን ጸጋ በጀነት ውስጥ እናገኛለን፣ አላህን እንሰማለን። አራተኛው ጸጋ ምንድን ነው? ከአላህ ሱብሓነሁ ወተዓላ ጋር መንፈሳዊ ህይወታችን ይቀጥላል። እርሱም ምንድን ነው? እናመሰግነዋለን፣ እናወድሰዋለን፣ እንቀድሰዋለን። ሁሌ አላህን እያመሰገንን በጀነት ውስጥ የምንኖር ነን። አላህ ለዚህ ማስረጃ በቁርአን ላይ ሲናገር ደዕዋሁም ፊሃ ሱብሓነከ አላሁመ ወተሕየቱሁም ፊሃ ሰላም ወአኺሩ ደዕዋሁም አን አልሐምዱሊላሂ ረቢል ዓለሚን። በእርሷ ውስጥ ጥሪያቸውም አላህ የጀነት ሰዎችን ጌታችን አምላካችን አላህ ጥራት ይገባ፣ ምስጋና ለአንተ ይገባ እያሉ በጀነት ውስጥ ይቆያሉ ብሏል። ሱብሓነከ አላሁመ አምላካችን አላህ ሆይ ጥራት ይገባ ከጉድለት ሁሉ እያለን በጀነት ውስጥ እርሱን እያወደሰን እንቆያለን። ልክ እንዲሁ ቃሉ አልሐምዱሊላሂ አለዚ ሰደቀና ወዐደሁ ወአውረሰና አልአርድ ነተበወእ ሚነል ጀነቲ ሐይሱ ነሻእ። ጌታችን አምላካችን አላህ ምስጋና ይገባ እያለን በጀነት ውስጥ እያመሰገን ነው እያወደስ ነው የምንኖርበት ዓለም ነው። ይህ ነው። ሌላኛው ስጋዊ ጸጋ። ስጋዊ ጸጋ ሰው ሲነሳ ጊዜ በምን ነው የሚነሳው? በስጋ። እንደ ክርስትና ሰው ሲነሳ ጊዜ በምን ነው የሚነሳው? በስጋ ነው አይደለም? ነው። በጀነት ውስጥ ታዲያ ሰው ሚስት ሊኖረው ይገባል ወይ? አዎ ይገባል፣ በደንብ። እዚህ ጋር ነው ክርስትና ሌላ መንገድ ይዛ መታለች። አንጋባም በሰማይ ላይ ምናምን እንደ መላእክቶች እንሆናለን አይነት ነገር። እሺ እንደ መላእክት እንሆናለን አለ እንጂ ልብ በሉ፣ እዚህ ጋር መላእክት እንሆናለን አላለም። እንደ መላእክት እንሆናለን የሚለውን ቃል ይይዙና ስለዚህ መላእኮች አያገቡም እና እናገባም። ማን መላእክት ትሆናለህ አለ ሲጀመር?
መልአክ ትሆናለህ አልተባልክም፣ እንደ ተብሎ ነው። ያ ማለት ከእነርሱ ጋር የሚያመሳስል ገጽታ ይዘህ ትገባለህ ነው። ገብታችኋል? መላእክቶች ለምሳሌ ምንድናቸው ከተባለ በዚያ ላይ ከእነርሱ ጋር የሚያመሳስልህ ገጽታ አንድ ሰው ለምሳሌ እንደ ምሳሌ ስጣችሁ፣ ይሄ ሰው መላጣው እንደ ፀሐይ ያበራል ተባለ። ሰውየውን የግዴታ ፀሐይ አድርገን ልንጠብቀው ነው ማለት ነው? ላ አይደለም። ከፀሐይ ጋር የሚያመሳስል የሆነ ባህሪ ያለው ማለት ነው። ያበራል፣ ታበራለህ፣ አንተ መላጣህም ያበራል፣ ፀሐይም ያበራል። ነገር ግን ሁሉም ገጽታ እንደ ፀሐይ ነው ማለት አይደለም። ክብ ሰው እንዳትጠብቅ እንደ ፀሐይ ያበራል ከተባለ ገብቶሃል? ከእነርሱ ጋር ግን የሚያመሳስልህ ነገር አለ። አንደኛ ከመላእክቶች ጋር ታዲያ ምን የሚያመሳስለን ባህሪ ይኖራል በዚያ ከተባለ ሁልጊዜ ጻድቅ ሆነህ ትኖራለህ በገነት ውስጥ። መላእኮች ጻድቅ እንደሆኑ ሁሉ ኃጢአትን አትሰራም በዚያ ውስጥ፣ መላእክቶች ኃጢአትን እንደማይሰሩ ገብቶሃል? ለጌታህ ለአላህ ሱብሓነሁ ወተዓላ ሁልጊዜ ተገዥ ሆነህ ትኖራለህ። ልክ እንደዚያው እነርሱም ተገዥ እንደሆኑ ሁሉ መላእክቶች ማለት ነው። ከጌታቸው ጋር ባላቸው መንፈሳዊ ህይወት ከአላህ ጋር የተጣበቁ እንደሆኑ መላእክቶች አንተም በጀነት ውስጥ ልክ እንደዚያ ሆነህ ትኖራለህ። እንደ ምድራዊ ሆነ ህይወት በኃጢአት የምትኖርበት ዓለም አይሆንም እዚያ ማለት ነው። ዋናው ነገር እሱ ነው። ገብታችኋል አይደል? ያ ነው። አይ እነሱ በተረዱት እስኪ እንረዳላቸው። እነሱ በተረዱት እንረዳ፣ ችግር የለም። እዚያ ስንገባ እንደ መልአክ ነው የምንሆነው። መልአክ አያገባምና እኛም አናገባም። ማን ነው መልአክ አያገባም ያለ? አዎ እንደ እስልምና ከሆነ መልአክ አያገባም። እንደ ክርስትና ግን መልአኮች ያገባሉ፣ ይወልዳሉ። አግብተዋል፣ ወልደዋል። ካላመናችሁ እውነት ይነግራቸዋል። እውነት አንድ የሚው ተናሳ እዚሁ አያይዘህ የምትነግረን ነገር ማለት በክርስትና ሰው ከሞት ሲነሳ በመንፈሱ ነው አይደለም፣ በስጋ አይደለም። እና በስጋ እኔ እስካሁን ስማርም እስቲ ይሄ አያይዘህ እስቲ ይበልጠኛ የምናውቀው እንደ መላእክት ነው የምንሆነው እንጂ በጣም ጥሩ። ባጭሩ ኢየሱስ ክርስቶስ የሰዎችን ትንሣኤ ነው አይደል ቀድሞ ያደረገው፣ የትንሣኤ በኩር የሆነ የእናንተን ትንሣኤ ከሆነ ያደረገላችሁ ኢየሱስ ክርስቶስ በስጋ ነው በመንፈስ የተነሳ? በስጋ ነው በመንፈስ ነው? እና በስጋ ነው በመንፈስ በስጋ ነው እንጂ ኢየሱስ ክርስቶስ ትንሣኤ ያደረገው በስጋ ነው። ሲነሳ ነው? አዎ ኢየሱስ ክርስቶስ ትንሣኤ ሲያደርግ ጊዜ በስጋ በመንፈስም ነው የተነሳው አይደል? በሁለቱ በሁለቱ አየህ፣ ልጁ ያለው እውነቱን ነው። ጳውሎስ በመንፈስ ነው የምንነሳው ብሎ ሸውዳቸዋል። ኢየሱስ ክርስቶስ ግን ሌላ ዓለም ነው። በቃ ኢየሱስ ክርስቶስ የተነሳው ግን በስጋው ነው የተነሳው። አየህ ሐዋርያቶች አይተህ ከሆነ በደንብ አስተውላችሁ ከሆነ ሙቷል የሚል ወሬ ስለሰሙ የሉም ነበር እነሱ በዚያ ሰዓት። ሙቷል የሚል ወሬ ስለሰሙ ከሞተ ደግሞ ሰው የሚነሳው በመንፈስ ነው የሚል አመለካከት እንዳላቸው እዛ አለ እንትናቸው ላይ ማለት እንደዛ ያሳስባላቸው። ስለዚህ ከሞተ በመንፈስ ነው መንፈስ ነው እንጂ ሊሆን የሚገባው ስጋ ሊሆን አይገባም ብለው ያስቡ ነበረ። ለዚያ ነው ቶማስ ያላመነው። መንፈስ አይደለሁም እዩ ባካችሁ እጄን ሲል የነበረው ኢየሱስ ክርስቶስ እነሱ ያሰቡት ነገር በቃ ሞቷልና ሲነሳ በመንፈስ ነውና ቢነሳው ስጋ ሆኖ መጥቶ ከተባለ የስተት ነው ያላምንም አልቀበልም ማለት ቶማስ። ክርስቶስ ከዚያ ምን አደረገ? እዩት ባካችሁ በስጋ ነው የተነሳሁት፣ ያውና ስጋዬን ንካከፍ ካላመንካ ሲነካ ጊዜ አመነ። ከዚያ ኢየሱስ ክርስቶስ ምን አደረገ መሰለህ? እውነት አንድ የሚተናንሰው ኢየሱስ ክርስቶስ ምን አደረገ? ሰው የትንሣኤ ቀን ትንሣኤ ካደረገ በኋላ መብላት መጠጣት አለ ከትንሣኤ በኋላ የለም አይደል? የለም። ነገር ግን ኢየሱስ ክርስቶስ ከትንሣኤ በኋላ በልቷል፣ ጠጥቷል። አየህ አይደል? ትበላላችሁ፣ ትጠጣላችሁ የትንሣኤ ቀን። አሁንም ክርስቶስ እዚያ ቦታ ላይ ይሄንን ከተነሳ በኋላ ትንሣኤ ካደረገ በኋላ እንደነሱ እምነት ስጋ ስጡኝ ብሎ በልቷል። የአሳ ስጋ በልቷል አይደል? የአሳ ስጋ ድብን አድርጎ በማር ኢየሱስ ክርስቶስ በልቷል። ስለዚህ ሰው ከትንሣኤ በኋላ እንደሚበላም ከዚያ መረዳት ትችላላችሁ። ግን እዚያ ቦታ ላይ በደንብ ላስተዋለ ሰው ኢየሱስ ክርስቶስ ተገድሏል፣ ተሰቅሏል፣ ሞቷል ላሉበት ነገር ስህተት እንደሆነ መልስ እየሰጣቸው ነበር። ሙቼ እንትን ብዬ በነበር እናንተ እንደምታስቡት በመንፈስ ልነሳ እችል ነበር፣ ግን አልሞትኩም፣ አልተገደልኩም፣ ያውና በላለሁ እጠጣለሁ እያለ ያንን ሊያሳያቸው ፈልጎ እንጂ መብላትና መጠጣት አምሮት አይደለም። የአሳ ስጋና ማር ስጡኝ አላቸው። ገብታችኋል አይደል? ነገር ግን እርሱ በፍጹም እንዳልሞተ እንዳልተገደለ ሊያስረዳቸው ነው። እውነት ነው ኢየሱስ ክርስቶስ ብሏቸዋል የሚለውን ብንቀበል፣ ለምሳሌ የሰው ልጅ ልክ እንደ ነብዩ ዮናስ ከምድር በታች ለ3 ቀንና ለ3 ሌሊት ቆይቶ
ይመጣል ብሎ ነግሯቸዋል። የግዴታ እዚያ ቦታ ላይ ተገድሎ ተሰቅሎ ምናምን መሆን አይጠበቅበትም። እንደ ነቢዩ ዮናስ ነው ያለው። ነቢዩ ዮናስ